ሰላም ጤና ይስጥልን አድማጮቻችን። እንግዳችን ከሮቤል ሚዴቅሳ ጋር የነበረው ጨዋታችን ባለፈው ሳምንት አላበቃም። በክፍል 2 ደግሞ ዛሬ ባለፈው ሳምንት ያላነሳናቸውን በዚህኛው ሳምንት ልናነሳ ልንጨዋወትባቸው በቀጠሯችን መሰረት ተገናኝተናል። ክፍል 2ን እነሆ። ጊታር ትችላለህ መጫወት? ሰራናቸው። አዎ ጊታር ሞክራለሁ እንደ ኤርሚ ባሉ ብዙ ቴክኒኮችን ኤርሚ ነው የሚያሳየኝ። ኦኬ መቼ ጀምሮ ማለት እንቻልከው አንተ ጊታር? አይ ነው ጫወታለሁ ምናምን ግን ምልሽ ሞካከራለሁ ጫወታለሁ ባልባለው ነው እንደ ጊታሪስት እንዲ ሶሊስት ምናምን ባለው ነው አኩስቲክ ጊታር ጫወታለሁ እየዘፈንኩ ምናምን እንደዛ። በእነሱ ክሊፕ የመስራት ፍላጎት የለህም? በእንደሱ እንጠብቅ? አዎ ይኖራል። ደስ ይላል እኮ በጊታር እየተጫወቱ ይኖራል። በጣም እኔ በጣም ነው የምወደው መሳሪያው። ከባህላዊስ? ባህላዊ ማሲንቆ በጣም ወዳለሁ። ክራር ማሲንቆ ግን በጣም ወዳለሁ። ቶኑ ደስ ይለኛል በጣም ማሲንቆ። አጫወቱ ይገርመኛል። አንድ ስትሪንግ ነው ግን ኤቭሪ ነገር መጫወት ይችላል። ሀሳቡ ራሱና እንትን ነው ለጅሽ ነው እያንዳንዱ ነገር የምትምትዩ ቀኝቱ እና ግን እሱ ቶኑ ደስ ይለኛል። ማሲንቆ ለነገሩ በርካታ ምሽት ቤቶችም ላይ እናያለን። ብዙ ነገሮችን ይሰራል። እንደው ግን ከሀገር ውስጥ ቀደም ካሉትም ካሁን የትኛው ባንድ ሞር ትወዳለህ? በጣም ያው ኢትዮጵያ ውስጥ በኢትዮጵያ ሙዚቃ ታሪክ በጣም አሁን ሁሉም የራሳቸው አሻራ አላቸው። ሮሃ ባንድ በጣም ማደንቀው ባንድ ነው። ብዙ የኢትዮጵያን ሪከርዶች በመስራት በብዛት እነዚህ ደግሞ ክላሲክ የሆኑ ሙዚቃዎችን በጣም ክላሲክ ማለት ወደ ሞደርን የተጠጉትን ወደ እንግሊዘኛው ምናምን የተጠጉትን ዘፈኖች ደግሞ ቴስት ያለው ዋልያስ ባንድ በጣም ነው ማደንቀው። ጌታቸው ካሳን በጣም ነው የምወደው እና ትንሽ ዋልያስ ለኔ እንትን ይለኛል። ዋልያስን በጣም ወደዋለሁ ዋልያስ ባንድን። ለሮሃ ባንድ ደግሞ ያው ክብር አለኝ በጣም። ግርማ በየነ ወይ ከባታ አንድ ሙዚቃ ተጫውትል የምታስታውሰው? አሁን የግርማ ክንዴንተን ተርሶሽ እቅፋር ገሺ ከንፈርሽን ጣላር ገሺ ያጫወትሽኝ አይኖችሽ ከአይኖቼ ድንገት ሲጋጩ ምናምን እያለ የሚሄደው በጣም በቃ ዘፈናቸው በቃ እንትን ነው ጃዚ ነው ምናምን ደስ ይለኛል። ሀገርኛ ይዘቶች ላይ ትሰራለህ? ወዳኝ ክነፍ ሀገርማ በዝናር ምን ተዋብ አሁን ላይ ደግሞ በቃ ተውበሻል። አም ሶሪ። እና እንደው ከሀገር ውስጥ የትኛውን ቅኝት ነው ሞር የምትወደው? ይሄ ነው ማለት አራቱም ቅኝቶች ሙሉ ናቸው ማለት እንትን አለም። ግን ማይነር በጣም ወዳለሁ። ማይነር በጣም ነው የምወደው። አንቺሆዬ በጣም ነው የምወደው። ግን ማይነር ደግሞ የሚሰጠኝ እንትን አለ። ትዝታ ማይነር በጣም ነው የምወደው። ትዝታ ከሚጫወቱት እነማን ናቸው? ትዝታ ማይነር የሚጫወቱት ትዝታ በሚለው ነው የማውቀው። የማይነር ሜጀር ትዝታ መሐሙድ ለምሳሌ በደንብ የሚገርም ትዝታ ማይነር አለ። ኦልሞስት ሁሉም አላቸው ብዙዎቹ። በዛ ወርቅ ምናምን አላቸው ትዝታ። በማይነርም በሜጀርም የተጫወቱ ብዙ ሌጀንዶች አሉ። ሁሉም በየራሳቸው ከለር በየራሳቸው እንትን የተጫወቱት ትዝታ ነውና የነሱ የሁሉም ማስተርፒስ ነው ማለት ይቻላል። ትዝታ ማይነር ዝም ብዬ ሳስበው ከመሐሙድ ጋር ድምጽም የመሳሰል ይመስለኛል። አንድ የመሐሙድን እየጠበቁን ነው። ትዝታሽ ዘወትር ወደኔ መጣ ትዝታሽ ዘወትር ወደኔ መጣ እፎ የምልበት ህይወቴ ጊዜ አጣ እፎ የምልበት ህይወቴ ጊዜ አጣ
ታዝኝልኝ ነበረ ብታይ በእውነቱ ታዝኝልኝ ነበረ ብታይ በእውነቱ ከሰውነት ወጣሁ ትዝ ብሎኝ የጥንቱን ከሰውነት ወጣሁ ትዝ ብሎኝ የጥንቱ ማይነሩ የማሙድ ማይነር ነው። በጣም ሞዶ ማይነር በጣም ነው ደስ የሚለው። የመጀመሪያ ስቱዲዮ የገባበት ማመት ታስታውሳለህ? የመጀመሪያ ስቱዲዮ ታምሩ አማረ ጋር ነው። እሺ የገባን ያው የዝናር ዜማ ማለት ነው። እሱ ቤጋ እንትን ያለው ግን ያው ያኔ 4 ስለነበርን በተለያየ መንገድ ነበረ ታሜ ይቀዳን አራታችንን ዜማውን መጀመሪያ እሱ ቤ አስጠናችን ምናምን ከዛ እኔም ፓርት አጥና ሁሉም የራሱን ፓርት አጥንቶ ነው ይሉና ብዙም አልተጨነቅንም። እኔ አክቹሊ የስቱዲዮ ልምድ ድሮ እኛ ቸርች ላይ ምናምን እንቀዳ ነበር በኳየር ምናምን ድሮ ለመዝሙር እንደዚህ ምናምን እንትንል ነበር። ግን ከዛ ከረጅም ጊዜ በኋላ እንትን ስላልኩ ምንም ያን ያህል እንትን የሚል ነገር የለውም። በጣም የሚገርመው ብዙ ጊዜ የምናያቸው ፊልሞች ላይ እና ደግሞ በተለይ ፊልሞች ላይ ነው ወይም ደግሞ ለሆነ ልዩ ፕሮግራም ክላሲክ የሆነ ሙዚቃ ሲመረጥ ቫዮሊን ይመረጣልና ቫዮሊን ተጠቅማችኋል። ለምን ተጠቀማችሁት? እንዴት መጣላችሁ? እንዴት ያሰባችሁት? ቫዮሊን እና ቼሎ በጣም አሁን ኒድ ላይ ሲገባ ቼሎ ምናምን ነውና ቼሎ አክቹሊ የወንድ ልጅ እንባ ማለት ነው። ዳይሬክት በቃ የቼሎ ድምጽ ማለት እንደዛ ነው። ወንድ ልጅ ሲያለቅስ አይነት ነገር ነው የወንድ ልጅ እንባ የቼሎ ድምጽ ማለት ነው። የቼሎ ሚስ ይሄ ረጅሙ ድምጽ የሚያዘው ማለት ነው። ሲገባ ያለው ቤዝ ሆኖ ድምጹ ነው የወንድ ልጅ እንባ አይነት ነገር ነው። ኦኬ ሶ ኒድ የሚለው ጀስት ኮንሰፕቱ ከመከፋት የተነሳ ኮንሰፕት ነው። ሶ መጀመሪያ ስሜቱ መምጣት አለበት። ስሜቱ መምጣት አለበት። ልክ ሲመጣ ያ እንትን ነው በቃ ከዚህ ከወረት ዓለም ምናምን ይዟት ለመጥፋት ለመሄድ የመሰልቸት እንትን ነው የሚያሳየው እና ውስጡ ያለውን እንትን የሚገልጽለት ነው ሙዚቃ። ሶ በኔ ድምጽም ብቻ ሳይሆን መሳሪያዎቹም ራሳቸውን የሙዚቃውን ስሜት ይገልጹታል፣ በደንብ ይገልጹታል። ለትራጀዲ ይጠቀሙታል በደንብ እና ያው ለዛ ነው እና ሰው ትራጀዲ ይወዳል ማለት ነው። በጣም ብዙ ሰው ነው የወደደው። በአጭር ጊዜም በጣም ብዙ ጊታ ነው ያለውና በጣም ወዶታል። በጣም ሰው መጥፋት ይፈልጋል ሰው እኔ እንግዲህ እንደዛ እንትን ነው ሀሳቡ ጀስት ኢማጂነሪ ነው። ኤርሚ አስቦት የሰራው ኢማጂነሪ ወደ ሆነው ቦታ እንሂድ፣ ንጹህ ወደ ሆነው ቦታ እንሂድ ነው። ምንም አይነት ጫጫታ የሌለበት፣ ምንም አይነት ኮምፒቲሽን የሌለበት ይሄ ዓለም ላይ የምናያቸው ብዙ የሚያስከፉን እንትን የሚሉን ነገሮችን ማናይበት ቦታ እንሂድ አይነት ነው። ሁሉም መሄድ ይፈልጋል እዛ ሁሉም ሰላሙ ማግኘት እኮ ይፈልጋልና ከዛ አንፃር ነው እንግዲህ እንተናል ለመረጠው ነይ እንሂድ የሚለውን እንጂ ወደ መጥፎ ቦታ አይደለም ወይም ደግሞ ሌላ ነገር አይደለም። ጀስት ወደዛ ኢማጂነሪ ወደ ሆነው ወደሚያምረው ቦታ እንሂድ ነው። እንግዲህ ብዙ ሰው ነው የታችሁ ሄዳችሁት። ብዙ ሰው ነው እንሂድ እያለ ወዴት እንደሆነ ግን አናውቅም። ነይ እንሂድን በትንሹ በስሱ እስኪ ነይ እንሂድ ካድማስ ወዲያ አይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ። ሌላኛው ደግሞ አልበም አርት ነው። አልበም አርቱን እንዴት መረጣችሁት? ማለት የሚገርም ስለሆነ ማለት ነው። ብዙ ጊዜ አልበም አርቱን አይቶ ሰው ሊሸሽ ይችላል ብዙ ውስብስብ ሲሆን፣ ግን በጣም ነው የሚያምረው። ከርዕሱ ጋርም ይገናኛል። ሶ እንዴት ተሰራ? ለምን ተሰራ? ምን ያህል ጊዜ ፈጀ? አልበም አርቱ እንደውም ብዙ ጊዜ ፈጅቷል ማለት ይቻላል። በጣም ብዙ ሀሳብ ባክ ኤንድ ፎርስ እናደርግ ነበር። ያው መክብብ ነው ያንን አልበም አርቲስት መክብብ አባቱን ስም አሁን እንዳልሳሳት
መክብብ ማለት the number one photographer in Ethiopia መክብብ ነው። ያው ሬዲዮ ስለሆነ ብዬ ነው መክብብ ስንል ሰው መክብብ the number one የምትይው ነው። የሁሉንም አርቲስቶች እነ ጆኒ ራጋን የሁሉንም አሁን ላይ ያለው የሚወጡት ሚካኤል በላይ ነው የነሱ የሚሰራው the number one photographer ነው። መክብብ ይታወቃል ኢንስታግራም ላይ he's so famous በጣም እና ሀሳቦቹን ስንነግረው እንዲህ ነው ከበራፍ ነው ከበራፍ የሚለው ሀሳብ just የመጀመሪያ አልበም ነው የመጀመሪያ መግቢያ ነው ለሁሉም ነገር መጀመሪያ ነው በር መግቢያም ነው መውጫም ነው እና ምን እንመላለስበት ነው የሁሉ ነገርና ሶ ወደዚህ ቦታ መግቢያ የመጀመሪያ ስጦታ እንደማለት ነውና ያንን ሀሳብ ሶ እኔ በር ላይ ቆሜ just ለመግባት የማደርገው አይነት የአልበም አርት ኮንሰፕት ስንነግረው እንደዚህ ብናደርገው ከዛ እንዲ አለ። ግን አሁን መክብብ ያንን ፎቶግራፍ አንስቶ ያው ሀሳቦቹን አምጥቶ መጀመሪያ ሜን ሀሳቦቹን እንትን ካለ በኋላ እነ ፋኑኤል በጣም የሚገርሙ ልጆች አሉ። ፋኑኤል ካወቅሹ በጣም ፋኑኤልና ጸጋ የሚባሉ ልጆች በጣም ጎበዝ ልጆች ናቸው። እነሱ የሮፍናንን ምናምን የሰሩ ልጆች ናቸው። አልበም አርት ላይ በጣም ጎበዝ ልጆች ናቸው። እነሱ ጋር ስንሄድ እነሱ ደግሞ በቃ ፊኒሺንጉን ኦልሞስት ሁሉንም እንትናሉት አልበም አርቱ አጠቃላይ አንድ 4 ወር ፈጅቷል። ከነሱ ጋር ባኬን ፎርስ እናደርግ ይሄ ጨመር ይሄ ይቀነስ ሰው ሲያዩ ሆነ ሰላማዊ ስሜት እንዲሰማው እንዲሁን ከሌሪክሶቹ ጋር ደግሞ ሪሌት የሚያደርጉ አንዳንድ ነገሮች እንዴት እንክተፍ ምናምን አሁን እንደ ጀማሪ እረኛ ላይ የሆኑ የበጎች ፊሊንግ አለ አሁን ጎተራይ ላይ አሉ እንደዚህ ካራገ ገጠር ከስክስታ ላይ መቅዲ ያለች እና እንደዚህ አይነት ነገሮችን ብለን አስበን ተጨንቀን የሰራ ነው። መቅዲንም ጠርተናት ነው ለዛች ቨርስ ብቻ ጠርተን ግሪን ስክሪን ላይ ወስደናት ምናምን ነው ውስጥ እንትን የተባለች እና በደንብ ነው የተጨነቅንበትና ኦልሬዲ ባኬን ፎርዱ 4 ወር ከምናምን ፈጅቷል። እዚህ ላይ እንግዲህ በጣም ይሄንን ደግሞ የሚያሰለች ስራ ቤኪ ነው የጨረሰው ማለት ይቻላል። እና እዚህ ላይ ቤኪን በጣም አመስገን ፈልጋለሁ። ቤኪ ማለት በበረከት ይባላል የኔ ማናጀር ነው actually ግን በጣም ኢንተለጀንት ልጅ ነው በጣም ጎበዝ ልጅ ነው። አልበሙን ሶሻል ሚዲያንም ኤቭሪቲንግ ኮንትሮል የሚያደርገው እሱ ነው። ግን he's so intelligent ስራዎቹ ቫይራል እንዲወጡ ቤኪ ሜላት በጣም የራሳቸውን አስተዋጽኦ አድርገዋልና መጀመሪያ ሜላት ነች መክብብንም ይዘው የመጣችው ኢንትሮዲዩስ የሚያደርገችን ሰው ሜላትና ቤኪ በጣም እዚህ ስራ ቫይራል ለመውጣቱ በጣም ዋና እምላቸው ሰዎች ናቸው። እነሱንም በጣም አመሰግናለሁና ያው እነዚህ አልበም አርት ላይ በጣም ቤኪ ደክሞበታል ማለት ይቻላል። ሀሳቦችን ከዚህ በመውሰድ የኔን ሀሳብ እኔም ማመጣለሁ ሀሳብ ኤርሚም ያመጣል ነው ይሄ ነገር ይቀየርልን ስንል ምናምን ይሄን ሁሉ ጭቅጭቅ ችሎ እንግዲህ ያስጨረሰው እሱ ነውና ትልቅ ምስጋና ይገባዋል ቤኪ። ምክንያቱም የሆነ ነገር ላይ የኔ ፍላጎት ይኖራል የድሚ ይኖራል ያንን ሁሉ ማስተናገድ አስቸጋሪ ነው። አርት ላይ ያለው ነው ልጅ በደንብ ፕሮሞት እንደማድረግና እንደ ወጣት ማርኬትን በጣም በመረዳትና ሪሰርች በመስራት በጣም የላቀ እውቀት አለው ቤኪ። በደንብ የትኛው አልበም ምን ደካማ ጎን የትኛው አልበም ምን ጠንካራ ጎን እንዳለው የወጡትን አልበሞች ሁሉ ዲቴል ወረቀት ላይ አስፍሮ መጥቶ እኔ ያስደንግጦኛል። ሶኛ በዚህ መንገድ መሄድ ያለብን በዚህ ዲቴል የሚሰራ ልጅ ነው ቤኪ። የሚገርም ነው። እና ከኔ በፊት የወጡ አልበሞች ኦልሞስት ሪሰርች ነው የሰራባቸው ዲቴል ሪሰርች እያንዳንዱ የሶሻል ሚዲያ እንቅስቃሴያቸው ምን ይመስላል ከነሱ የምንማረው ምንድነው ማን ወስደው ምንድነው ሶ እነዚህ ሁሉ ያደረግናቸው ፐርፐዝሊ ነው። ሶ አልበም ሪሊዝ ስናስቀር ብዙ ነገሮች ስናስቀር እነዚህ የነቤኪ የሪሰርች ውጤት ነው ልልሽ ፈልጌ ነው። አልሞ ተኳሽ በጣም ጎበዝ ልጅ ነው። በጣም አደገኛ ልጅ ነው ቤኪ። እና እንዴት መረጣችሁት ዋሊያ ኢንተርቴይንመንት እናንተ ማለት አንተና ኤርሚ? አክቹሊ መጀመሪያ ኤርሚና እነሱ ስራ ይሰሩ ነበር እና ቤኪ እንኳን አላቃቸውም ነበር። እኔ እነዚህ ስራዎች እንደአጋጣሚ ከኤልያስ ጋር እያወራው ነበር። ኦሬዲ ኤልያስ ናሆም ሪከርድስ ማለት ነው ከሱ ጋር ስለማውራ ስለነበር ሐሳቤ ወይ በራሴ ዩቲዩብ ነው የሚሆነው ወይ ደግሞ ኤልያስን ቃል ስለገባውለት ያኔ ስለምናወራ ከኤልያስ ጋር ያለውን ነገር ከሱ ጋር እናወራ ነበር። ግን ያው ስጨርስ ኦሬዲ እሱ ጋር እንትላለው ብዬ ነበር። ኤርሚ ነው ይሄ ነገር ግን እስቲ በጣም የሚገርሙ ልጆች አሉ ብሎ አስተዋወቀኝ። የሰሩትን ስራ የሚሰሩትን ስራ ኢነርጂያቸውን ምናምን ስናይ
አላማችንን ምናምን ኦልሬዲ አንድ አይነት ሴት ያደረግን አላማ ነውና ጀስት አሁን እንደሌላ የፕሮዲዩሲንግ ካምፓኒ ገንዘብ ሰጥተው የሆነ የመሸጥና የመግዛት ጉዳይ አይደለም እና ለሚመጡት ራሱ ለቀጣይ አግሪመንታችን ዲቴይል ከማኔጅመንት ጨምሮ ትልቅ የሆነ ብራንድ የመስራት ጉዳይ ነው። ሶ ያ ነገር ኢንትረስት አደረገንና እነሱም የፕሮጀክቱ አካል ናቸው። ዝም ብለው ገዢ ምናምን ብቻ አይደለም። የኔነት ስሜት አለባቸው እንደማለት ነው። ኤግዛክትሊ እሱ ያ ነገር በደንብ እንትን ብሎናል። እነሱም ይኸው እስካሁን ኢንጌጅ አድርገው በደንብ እየሰሩ ነው ያሉት። ብዙ ጊዜ ሮቤል ሲባል አሁን ከበራፍ ሆነ፣ በፊት ላይ ግን ሮቤል ሲባል በቅንፍ ዝናር ነበረ እና ሮቤል እንግዲህ ከህዝብ ጋር ያስተዋወቀው ብዙዎች የሚያምኑት ዝናር ነው። ዝናር ነው ያስተዋወቀ። ኦፍ ኮርስ አሁን ላይ ዝናር ምንድነው ያለው? የት ነው ያለው ዝናር? ዝናር ያው 4 ልጆች አሉ። ያው ነው ያለው ዲሲ ዘርፍነሽ አለ፣ ደሳለኝ እንድር፣ እስክንድር አለ፣ አማኑኤል አለ። አማኑኤል አልበም ጨርሷል ከአንድ ድርጅት ጋር ኦልሬዲ እንደጨረሰ አውቃለሁ። ዲሲም እንደዛው። እስክንድር ያው የራሱም እስክንድርም ያው ወደ ስራው ይመለሳል። አሁን ያው ልጅ ወልዶ ሁለት ልጆች ወልዶ ምናምን ትንሽ የቤተሰብ ጉዳይ ይዞት እዛ ላይ ስለሆነ ነው። እስክንድር እንገናኛለን፣ እንደዋወላለን። ዲሲም በጣም ወደው ወንድሜ ነው። እሱም የሚገርም እየጨረሰ ነው። ጓደኝነታችን አለ። ያው እንገናኛለን፣ እንደጋገፋለን፣ ሀሳቦችን ምናምን እንለዋወጣለን። ግን ዝናር ዜማ አሁን የለም። ዝናር ዜማ ኦልሞስት መቼ ጀምሮ ነው ዝናር ዜማ ዲስአፒር ያደረገው ከኛ ጆሮ? እና ለምን? እንትን ነው ቆይቷል። አክቹሊ ዝናር ዜማ በጣም ትንሽ ቆይቷል። አንተ እርግጠኛ አይደለሁም 6-7 አመት ይሆናል ብዬ ግን አስባለሁና ከዛ በፊት ነው እንትን ያለውና ያው አንዳንድ አለመግባባቶች ይፈጠራሉ። ያው የትኛውም የግሩፕ ስራ ላይ አለ። ያው የኛም የራሳችን አንዳንድ ከእድሜሽም አንፃር እንትን የምታያቸው ነገሮች ምናምን ይኖራሉና ያው ጓደኝነታችን ቀጠለና ለየብቻ እየሰራን ወደ መገናኘቱ እንትን አለን። ግን ሁላችሁም የተለያየ አይነት የሙዚቃ ቃና ነበራችሁና ትክክል። ብዙ ሰው ይላል ይቀጥል ተአምር ይሆን ነበር። ኦፍ ኮርስ ለመመለስ አላሰባችሁ? ፍላጎት የላችሁ? እግዚአብሔር ነው እንግዲህ እሱን የሚሆንበት ደረጃ አይደለም። አሁን ኦልሬዲ ሁሉም በየራሱ መንገድ የራሱን ይዞ እየወጣ ነው ያለውና የሙዚቃ ትምህርት ተምራል? ሙዚቃ ትምህርት አልተማርኩም ለመናገር፣ ግን ፋዘር ቤት ተምር ያለው ፋዘር ቤት ነው በደንብ ልምድ ያገኘሁት። ስቴጅ ላይ ወጥቶ የመዝፈን ምናምን እና ያው ፋዘር ቤት በደንብ ቀይሮኛል። እኔ ወደዚህ ወደ ፕሮፌሽናሉ ከመምጣቴ በፊት በደንብ የቀየረኝ ፋዘር ቤት ነው። እዛ እኔም ዘቢባም፣ ሉል ሲሳይ፣ መሳይ ተፈራ እንደዚህ እዛ ነበረን እኔ በመማርበት ጊዜ። ብዙ ልጆችም አሉ ሌላ ነግዛቸው የሚባሉ ጎበዝ ዘፋኞች። ፍሬ የምትባላለች ከሴቶች በጣም የሚገርም የፍቃዱ ትእዛዙ እህት ማለት ነው እሷ ምናምን እነሱ ነበር የነበሩበት ባች ላይ ነበርኩኝ እኔ። እዛ ነው ወደ ፕሮፌሽናሊዝም። የሙዚቃ ትምህርት ግን ነበረው ወይስ እንዲሁ ቮካል ልምምዱ? ቮካል ልምምድ አለው። ግን የሚገርምሽ አሁን የሙዚቃ ትምህርት 2 አይነት ነው። እሺ የፋዘር ቤት የሚሰጠው ቴክኒካሊ አለ። ያሬድ ገብተሽ የምትማሪው ቴሜስ ገብተሽ እንደዚህ በቃ ጊታር ልማር ብለሽ አለ። እሱ የራሱ የሆነ ትምህርት ነው። በቃ የተቻለ ፋዘር ቤት መድረክ ነው የምትለማመጁ፣ ቮካል ነው የምትሰሪው፣ ስራውን ነው የምትሰሪው ቀጥታ በስራው ነው የምትለማመጁ። ያ በጣም ከሁሉም ትምህርቶች ይበልጣል። ኮንፊደንስሽን ከፍ ያደርገዋል፣ እንትንሽን ከፍ ያደርገዋል። እና ጎን ለጎን ራስሽን ደግሞ መሳሪያ ያስተማርሽ ምናምን ከሄድሽ እኔ ለየትኛውም እንዲጀማሪ ልጅ ፋዘር ቤት ነው ሪኮመንድ ማደርገው በደንብ። ስቴጆችንም ደግሞ ፋዘር ይሰጠን ነበር። ብሔራዊ ቲያትር ፕሮግራም ሲኖር ፋዘር ዶክትሬቱን ሲቀበል እኛ ነን ዘፈን ምናምን የተቀበል። እንደዚህ ትልልቅ ስቴጆች ይሰጣል ፋዘር። ሮቤል ሙሉ ለሙሉ ጊዜ ለሙዚቃ ለመስጠት ስታስብ የነበረበት ጊዜ እንዴት ያስታውሰዋል? እሷም በቃ ከባድ ነው እንዳልኩሽ፣ ከቤተሰብ ጋር
እኔ ትንሽ በተማርኩበት ፊልድ ሰራ ነበረ ኢንጂነሪንግ ላይ ምናምን ሰርቻለሁና አዲስ አበባ ውስጥ የተለያየ ክፍለ ሀገር ነው እኔ አክቹሊ ስሰራ የነበረው። ምን አይነት ስራዎች ነበሩ? እኔ ሲቪል ነው የተማርኩት። ሲቪል ኢንጂነሪንግ ነበር የተማርኩት። 2006 ነው የተመረኩት። እኔ አርባ ምንጭ ነው የተማርኩት እና በብዛት ትግራይ ክልልና እንደዚህ ወደ ላሊበላ ምናምን አካባቢ ወደ ሰሜን በደንብ ብዙ በጣም ብዙ ቦታዎች ላይ እና ያው ከዛ እሱን ስራ ደግሞ ለማቆም እንዲህ ምናምን ብለሽ ለቤተሰብ ማዘርና አሁን እስቲ በቃ አሁን ገና አበድክ ያው ሁሌ የሚገጥም ነገር ነው። ግን የኔ ቤተሰቤ ሁሌ ሰፖርት ያደርገኛል። እኔም ትረስት አላቸውና ግን የውስጥን ጥሪ ተቀብሎ እኔ እንትን ነው ብዙ ጊዜ እግዚአብሔር ረድቶኝ ከልጅነት ጀምሬ እንትን አላልኩምና ስራዎችን እሰራለሁ። የሆነ ብቀጠርም የተለያየ ምናምን ስራዎችን እሰራለሁ እና እንትን ምናምን አይቸግረኝም። እዛኛው ባልቀጠርም የሆነ መላ ያጣም የሚል ኮንፊደንስ አላት ማዘርና ቆይቻለሁ ከቤት እንኳን ከወጣው ራሴ እንጂ ያው እሷ ጋር ሄዳለሁ እንጂ ምናምንና አክቹሊ እኔ ሳላስበው ራሴን ለመቻል ምናምን ብዬ ወስኜ ምናምን አይደለም። ግን በቃ ያው ያኔ ፊልድም አለ ምናምን የተለያየ ስራ ብሩም አለ በቃ ከጓደኞች ጋር ለመገናኘት ምናምን ፕራይቬሲ ትፈልጊያለሽ ምናምን ለዛ እንጂ እንደው ራሴን ልቻል ምናምን ብዬ ሲሪየስሊ ምናምን አይደለም የወጣሁት እውነት ለመናገር። ያው ግን ያ ነገር ስላለ ያው ትረስት አላት ማዘር ብዙ በእኔ ላይ ሁሌም ቢሆንና ስራውንም ከለቀኩ በኋላ ሰራ ነበር እንደዚህ ስራዎች እንደዚህ ዲዛይኖች ምናምን ይመጡ ነበር ወይኔ ጋር ወይ አንድ ጓደኛዬ ጋር ምናምን ላይሰንስም ስላለን እንሰራ ነበር። ስራ ያግዘን ነበር በጣም እሱ። አሁን ላይ ሰዎች ሙዚቃ ፍላጎት ያላቸው ሁሉ ነገር ርግፍ አድርገው ወደ ሙዚቃ እንዲከተሉ እንዲገቡ ትመክራለህ? አልመክርም። ለምን እንዳልኩሽ ነው የሁሉም ፓዝ ይለያያል። የሁሉም ሰው መንገድ ይለያያል። እኔ የኔን ነው ያካፈልኩት እንጂ እኔ ያው ሁሉም ድሪማቸው ለድሪማቸው ዋጋ መክፈል አለባቸው ምናምን፣ ግን ስማርት ሙቭ መሆን አለበት። ሮቤል ብዙ ሰዎች የተረጋጋ ነው ይላሉ። የተረጋጋው ለምንድን ነው? ከቤተሰብ ካስተዳደግ የመነጨ ነው ወይስ ካደግክ በኋላ መረጋጋት መርጠ ነው? እኔ እንዳጋጣሚ ሆኖ ከልጅነት ጀምሬ እንትን ነኝ፣ ግን ትንሽ ረጋ ያልኩ ሰው ነኝ ማለት እችላለሁ። ለምን? ካስተዳደግ ተፈጥሮ ነው እውነት እና ያው አስተዳደግም ያው ማተር ያደርጋል። በርግጥ ቤት ውስጥም እኛን ሲያሳድጉን ያው ኤቭሪ ነገር ረጋ ብለን እንድናወራ ረጋ ብለን እንድናስብ ምናምን ነው የሚፈልጉት። ፋዘርም እንደዛ ነበር የነበረው፣ እንደዛው እናታችንም እንደዛው ነችና ሁለቱም የተማሩ ናቸው ባክግራውንዳቸው ምናምን። ምንም ቀደም አንልም ማለት እነሱ የተማሩ ስለሆነ በማለት በጣም ኤጁኬትድ ናቸው። ፋዘር አዲስ አበባ ዩኒቨርሲቲ አስተማሪ የነበረ ሰው ነው። ማዘር እንደዚሁ የኮሜርስ የድሮ ዲግሪ ያላት ሰው ነች ምናምን። ምንም ከነዚህ ሰዎች ውጪ ምንም ልትወጪ አትችይም። በልጅነት ጀምረሽ እነሱን የምታታዩ ነገር አይኖርም። ባሉሽ መንገድ ነው የምትሄጂው። እንትና አንባቢ ናቸው ሁሌ ምናምን። ስለዚህ እነሱ የተረጋጉ ስለሆኑ ከልጅነታችን እኛን እንደው ምንም ማናውቀው የእነሱም ተጽዕኖ አለበትኝ። ሮቤላን በአፍሮቢት ሙዚቃ እናገኘዋለን። ሻላይኮል እኮ አፍሮቢት አፍሮቢት እኮ ነው ያው ቴምፖ አዘፋፈኒ ምናምን እንትን ስላደረግ ነው እንጂ አፍሮቢት ነው እንጂ አፍሮቢት እኮ ነው። ያው አፍሮቢት ስታይሎች አሁን ሲባል ኖርማል አይምሮአችን ላይ የሚመጣ ስላለ እንጂ ራሱ አፍሮ የሚባለው አፍሮቢት ነው እኮ። አፍሮቢት ተነስተን የሚመጣው አላውቅም ነበር አፍሮቢት እንደሆነ። ምክንያቱም በጣም የተረጋጋ አፍሮቢት እኮ ነው። ግን ምንድነው የአፍሮቢት አይነቶች አሏቸው። አሁን ለምሳሌ አማፒያኖ ምናምን ሲሰራ ካየሽ ችክት ይላል። ግን ዘፈኑ ምናልባት ዘፋኙ ረካ ብሎ ሊዘፍኑ ይችላል። ስፔስ ያላቸው አፍሮቢቶች አሉ። እንደገና ደግሞ በስፔስ ውስጥ ደግሞ እንትን የሚሉ የተለያየ አይነት ነው። እኛ ጀስት አንዱን ነው ፒክ ያደረግነው ለኔ የሚመቸው አይነት። እስቲ በዚህ ብንሞክር ብሎ ኤርሚ አንተ ነው እንቢ ብዬው ነበር እኔ ራሴ። ግን ያው ኤርሚ በጣም ይገርም ልጅ ተወዳጁ ሆነ። በጣም ምን እንግዲህ ለምናምን ብሎኝ እንጂ
ሻላይ ኮሊን ብዙ ሰው ሲያየው ሙሉ እንግሊዝኛ ሙዚቃ ነበር የመሰለውና እኔም እንደዛ ነበር የመሰለኝ እና ሻላይ ኮሊ ብቻ ከዛ ሌላ አማርኛ ያው እንደ ጨዋታ ነው ያው እንደ ጨዋታ ማለት ያው ቤቢ ሻላይ ኮሊ ምናምን እንጂ ያስገባናት ያው ኤቭሪ ሁሉ ነገር ድርቅ ያረግን እንደው ተከማለት ማጫወቻ ነች እና ዘፈኗ አፍሮ ስለሆነች የሌላ ሀገር ሰው ወይም አንድ ናይጄሪያዊ ዘፈኑን ቢያዳምጠው አፕሮች ቢያደርገው እንደዛ አይነት ልምድ አለንና እንዲ ስፖቲፋይ ላይ ምናምን ከተለያየ ሀገር ያዳምጡታል አንድ ዘፈንና ከራሳቸው ጋር ሪሌት ሲያደርግ ደስ ይላቸዋል የሆነ የውጪ ሀገር ኦዲየንሶች ኦኬ ቤቢ ሻላይ ኮሊ የሆነ የናፍቆት እንደሆነ ይገባዋል ፈርሷን ብቻ አዳምጡ ሶ ዜማው ይገዛዋል የሆነ አንድ ናይጄሪያዊ ኦር የሆነ ኬንያዊ እና ጀስት ለዛ ፐርፐዝ ነው ያቺን ያደረግናት አፍሮቢት ስለሆነች ሞር ለአፍሪካ ላይ ላሉ ኦዲየንሶች ምናምን ነውና ኮሜንቶች ደርሰውኛል በጣም ወደውት እንደዚህ የውጪ ታንዛኒያ ላይ ምናምን እና ለዛ ፐርፐዝ የተሰራች ነች ሞር ለአፍሪካን ሚውዚክ እንትን ላይ የተሰራች ግን እንደው ከህይወት ጋር የሚያገናኘው ነገር አለ ቤቢ ሻላይ ኮሊ የለም የሌለ ህይወትን የተዘፈነው ማለት ነው አይደለም ይኖራል እሱ ናፍቆት ምናምን ፍቅር ምናምን ይኖራል ያው ፍቅር ከባድ ነው ይኖራል እንደ ቀልድ የሚላውስ እንደ ቀልድ የተጓዝናቸው አዎ ኦፍ ኮርስ ያው የህይወት መንገድ ነው እሱ በደንብ ሪሌት ያደርገኛል ትንሽ እኔ በጣም የሚገርም ስራ ነው እሱም ኤርሜኒም በጣም ወዶ ስራ ነው እጅግ በጣም ኤልያስ ወዶት በቃ የኤልያስ ማገባብ ምናምን ደስ ይላል ኤልያስ ሽታውን እሱ ነው ግጥሙን እንትን ያለውና ግጥሙ ያው ኤርሚ ነው ግን ያቺን ቨርስ ኤልያስ ነው እንትን ያላትና የህዝብ የሚል አይቻለውና የትኛው ነው የህዝብ የሆነው አይዞሽ ሙሽሪት አይበልሽ ከፋ ይላል እዛ ላይ በጣም ከመላመድ የተነሳ አለ ኢንስፓይሬሽኑ ጀስት የአስቴር የሙሽራ ዘፈን አላት እንዲያው ተሞሽሪ ምናምን ይላል አምሮብኝ ተውቤ ምናምን ይላል ዘፈን አላት በጣም ወደው የሰርግ የአስቴር እና ያ እንደዛ አይነት ኢንስፓይሬሽን ነው ዘፈኑ እኮ የሰርግ ማለት የሰርግ ለታ የሚል የአስቴር አወቀ ዘፈን ኢንስፓይሬሽን የሀዘን ነው ስታዳምጩ ግን የሰርግ ነው እንዲያው ተሞሽሪ ትላለች አይዞሽ ሙሽሪት አይበልሽ ከፋ እየተባለ እየተጨፈረ እኔ ግን ነው ሆዷ መባባቱን ምናምን የዛ አይነት ፊልም ሞር ሰርግ በጣም ጭፈራው ከሚሆን የኛው ፓርት ሆድ መባስ ምናምን አለ አይደል አይነት ነገር ይኖራል የሚል ስሜት ነው ልክ የአስቴር አይነት ፊሊንግ እንዲኖረው እንዴት ነው ኤልያስ ሽታውን የገባው እዚህ ጋር ለምን ገባው አንድ ስቱዲዮ ጠርቸው መጥቶ አዳምጡት የሚገርም የፍቅር ዘፈን ነው አለ ጀስት እኔ እድሜ አወራንና ስክት የሚል በቃ እስካሁን የተገለጹትን የፍቅር ስሜቶች ከፍ ባለ መንገድ አንደኛ ከገለጸው ያው ግጥምንና ሙዚቃንም ማገናኘት ስናገናኝ ለሰው ደስ ይሏል ሌላ አርቲስቲክ ቫልዩ ይሰጣል ግን የነበረውን የግጥም እንትን ሳያወርደው ብለን ያው ኤልያስ ሽታውን የምንተማመንበት ሰው አራቷን መስመር ጽፎ ሲመጣ በቃ ልክክ ያደረገው በቃ ደስ የሚል አገላለጽ ነውና ሰመራይዝ አደረገው እንደዛ አርቲስቲክ ከማረጋ አንፃር ነው ግጥም የከተትንበት ብዙ ሙዚቃዎች ሲጀመሩ በግጥም ከተጋባም ማለት ነው ወይ ሙዚቀኛ ወይ ሌላ ሙዚቀኛ ገጣሚ አዘሚድረፍ ሙዚቃ ላይ ማን ያሰቡኝ እንዴት ማለት በጣም ነው የሚገርመው ስቶሪ ይናገርና መጨረሻ ላይ መሀል ላይ ነው ልክ የቫዮሊኑ ድምጽ ላይ ነው አፕሪሺየት ሽበትሽን ቆጥራለሁ እንደ ኮከብ ምናምን በቃ ፍቅሩን በደንብ ነው የሚገልጽላት ሶ ከዛ በኋላ ነው እኔ አይዞሽ ሙሽሪት አይበልሽ ከፋ ምናምን ሲጋ በጣም እንዴት እንደሚወዳትኝ ያለውን ለሷ ጥልቅ ስሜት ምናምን ነው ይገልጽላታልና የትኛውም ሴት ያው ስትዳር ምናምን ትንሽ ይከፋታል ግን ህይወቱን እንደሚሰጣት ከፍ እንዳይከፋት አብሬሽ አረጃለሁ ሽበትሽን እንደ ኮከብ ቆጥራለሁ ይላታል ከዛ እኔ አይዞሽ ሙሽሪት አይበልሽ ከፋ አላታለሁ በዛ መንገድ ስለተገለጸ እንዳይከፋሽ ነው አክቹሊ ቦታውን የመረጥንበት ምክንያት ያ ነው ሲንክ ያደርጋል ታሪኩ ፍሎ ያደርጋል ማለት ብሪጅ ነው ይገርም ቦታ ላይ የሚገባው
አሁን ሮቤል እንግዲህ በቀጣይ ምን ስራዎች ይኖሩታል? በተለይ ኮንሰርት ይኖራል ወይ ቱር ይኖርሃል ወይ ምን ጉዳዮች ይኖርሃል? ምን ጠብቅ? አው ከእግዚአብሔር ጋራ ያው አሁን ይሄን ስራ የምወደዱት እዚህም ያሉ ውጭ ምናምን የተላኩልኝ ኢንቪቴሽኖች አሉ። ግን አሁን እኔ አክቹሊ እነሱ እና ሜላትም እና ያው በእነሱ ማኔጅመንት በኩል ያሰብነው ነገር በቅርቡ እንደ ሪሊዝ ትልቅ ሪሊዝ ላይ የተባለ መንገድ እናደርጋለን። አልበም ሪሊዝ እና አንድ አልበም ሪሊዝ አንድ ኮንሰርት እናደርግና ከዛ ያው ወደ ውጮቹ እንትናለን። የውጮቹ አክቹሊ 2-3 ቦታ እንትን ብለውናል ኢንቪቴሽን ዩሮፕ፣ አሜሪካ፣ እስራኤል እነዚህ ኦልሬዲ ኢንቪቴሽን የላኩልን ናቸው። ያው የነሱ ግን ፕሮሰሳቸው ረጅም ነው እንትን ስለሆነ ቪዛ ምናምን ፕሮሰሱ ከባድ እንትን አለው የራሱ መንገድ አለው። ግን ካሁኑ ነው እንትን የምንለው ያው እሱን ግን ለህዝቡ ሲደርስ ሞር ፕሮሞሽኑን እንትን እንላለን። እነሱ ግን ያው ስለላኩልኝም በዚህ አጋጣሚ በጣም ነው ማመሰግነው ኢዮብን ነው ሾው ኢንተርቴይንመንት በጣም የሚገርም። ከዚህ ኮንሰርትና ሪሊዝ ይኖረናል እዚህ መጀመሪያ። መቼ ላይ ነው የሚኖረው? እሱ ቀኑን እንግዲህ ልክ ሲደርስ ሰርፕራይዝ ነው የምታደርጉን? አሁን እዚህ መጣና አስተዋውቃለሁ። ምናልባት ግን እንደው ከአልበሙ ክሊፕ ስራ ብትባል የትኛውን በጣም ወደው ፈልገው ትሰራለህ? አንድ የሰራነው ክሊፕ አለ አሁን እዚህ ላይ አልገልጸውም፣ አልተለቀቀም። ወደ ትንሽ እንትን ብለን እንለቀዋለን። በጣም ለትልቅ ፕሮዳክሽን የተሰራ ነው። አልቋል። ቀድሞ ነው ያለቀው አክቹሊ። እሱን ፕሮሞሽን ላይ እንግዲህ እንገልጻለን። የትኛውን እንገምት? ልባችን ይሰቀልኩ ነው። ነይ እንሂድ አይደለም ግን እሱ አይሆንም። ያው ሁሉም ኢማጂኔሽን ውስጥ ስላለ እንደዚህ አይነት ስራ መስራት ይከብዳል በሰው ኢማጂኔሽን። ምክንያቱም ሰው የሰውን ኢማጂኔሽን ልታበላሽበት ሜቢ ትችላለሽና አስቸጋሪ ነው። ብቻ ነይ እንሂድ ግን አይደለም። ከበራፍ ለቆመስ አይደለም። ያው እንግዲህ እሱን በቅርብ እንትን እንላለን። የቴዎድሮስ ታደሰ አድናቂ እንደሆንክ ስትናገር ሰምቻለሁ። ወይ በጣም ለምንድን ነው ቴዎድሮስን በተለየ ሁኔታ? በጣም ነው የምወደው ቴዎድሮስ ታደሰን። አዘፋፈኑ ይገርመኛል። በኢትዮጵያ ሙዚቃ አካሄድ ውስጥ ቴክኒኩ በጣም ነው የሚገርመኝ። ፐርሶናሊቲውን በጣም ወደዋለሁ። ዘፈኖቹ በጣም ነው የሚገርሙኝ። ፍቅርን የሚገልጽበት መንገድ፣ የሚያዜምበት መንገድ ምናምን፣ ጉሮሮ፣ ሁሉም ነገሩ ቴዲ በቃ ህይወት ነውና እኔ እንጃ በጣም አይሰለቸኝም። በጣም ከሱ ሙዚቃ የትኛውን ትወዳለህ? በጣም ሁሉንም የየራሳቸው የቴዲ ታደሰ የመጀመሪያ አልበሙ ሉባንጃዬ ነው 1977 እንትን ያወጣው የመጀመሪያ አልበም ነው። ግን ከዛ በኋላ እንግዲህ ተከታታይ አልበሞችን አውጥቷል። ዝምታ ደግሞ የሱ ማስተርፒስ ነው በእኔ አመለካከትና ከሉባንጃዬ እስከ ዝምታ የተለያየ አይነት ቫራይቲ ነው ቴዎድሮስ ታደሰ። ምናልባት በሱ አጭር የሙዚቃ ህይወት ውስጥ የቴዎድሮስ ታደሰን ያህል ሙዚቃን ኤክስፐሪመንት አድርጓል ብዬ የማስበው የለም ማለት ይችላል ለኔና ዝምታ ላይ ያለው ቴክኒክ ሌላ ነው በጣም። ሉባንጃዬ ላይ ያለው የድሮቹ ላይ ደግሞ ሌላ ነው። ይሄ ኢትዮፒክ አዘፋፈን ነው። ዘለሰኛውን የቤተክርስቲያን ዘፈን ሲዘፍን ያው የቤተክርስቲያን ባክግራውንድ አለውና የሚገርም በቃ የዲያቆን አዛዛም ያለው ሰው ነው። በዝምታ ደግሞ ጃዝ በስነ ስርዓት ጃዚ ሙዚቃዎችን ነው የሚዘፍነውና ሁሉንም ቫራይቲ እኔ እንደ ቴዎድሮስ ታደሰ ዘፍኗል ብዬ እንትን ብለው የለምና በጣም እኔ እሱን ለመተካትም አስቸጋሪ ነው ብዬ ነው ማስበው። ቴዎድሮስ ታደሰ ጠፋብን እንጂ በጣም ራቀ ቴዲ። ደስ ነው ያለኝ አልበም መስራቱን ስሰማና መጨረሱን ስሰማ ምናምን በጣም ነው ደስ ያለኝ እውነት ለመናገርና ደግሞ ልንካስ ነው ወይ ያው በጣም ቴዲ ምንም ጥርጥር የለው በጣም ምንም። ግን ከቴዎድሮስ አንድ ሙዚቃ አጉል ተቆራይቶኝ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልርሳሽ በምን ሰበብ ልጥላሽ
ከደከሰይጣን ይህን ቤት ላስረጨው ድንገት ኮሽ ያለ አማሟኝ እንደጨው ያገኙኝን ሁሉ ስቄ ተቀበዬ እንዲነህም ሲሉ ይመስገነው በዬ አለሁኝ ያልኩኝ ዘመድ ጎረቤቱን ዛሬም ካንቺ ጋር ነኝ ቀንና ሌሊቱ አለሁኝ ያልኩኝ ዘመድ ጎረቤቱን ዛሬም ካንቺ ጋር ነኝ ቀንና ሌሊቱ በጣም ነው ደስ የሚለው ቴድሮስ ያው ብዙ ወዳጅ ስላለው ማለት ነው ወይ በጣም እናመሰግናለን አክብረህን እዚህ ስቱዲዮአችን ድረስ ተገኝተህ ይሄንን የመሰለ ቃለ ምልልስ እንድናደርግ እዚህ ድረስ ስለመጣ በጣም እናመሰግናለን አመሰግናለሁ አክብራችሁ ስለጠራችሁ ከዚህ በኋላ ለሚኖረው ለአልበምክ እንዲሁም ደግሞ ለሚኖርክ ኮንሰርትና ሪሊዝም መልካም እድል እንመኝልሃለን እኔም እንደዛው ተጠራችሁኝ አንቺንም በጣም አመሰግናለሁ ጣቢያችሁን በጣም አመሰግናለሁ ለምትሰሩት ስራ ሁሉ እግዚአብሔር ያክብርልኝ እንግዲህ አድማጮቻችን እንዲህ ያለ ፕሮግራማችን እዚህ ላይ መጠናቀቂያውን አድርጓል እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን